ትውልደ ኢትዮጵያዊውን አማካይና የመስመር ተጫዋች አሊ አህመድን አስታውሳችሁት? ያን ከኢትዮጵያዊ ቤተሰቦች ተወልዶ ከትላንት በስቲያ በተጠናቀቀው የዓለም ዋንጫ በመሳተፍ በማናውቀው መድረክ ያኮራንን ልብ አላችሁት? ያን የካናዳ ብሔራዊ ቡድንና የእንግሊዙ ኖርዊች ሲቲ እግር ኳስ ክለብ ኮከብ ተጫዋች የሆነውን አሊን በአንድ ወቅት በአሜሪካ ሜጀር ሊግ ሶከር የሊዮኔል ሜሲውን ክለብ ኢንተር ሚያሚን ገጥሞ ግብ አስቆጥሮ ማሸነፍ መቻሉን ታውቁ ይሆን? ለካናዳ ብሔራዊ ቡድን በመጫወት የእንግሊዙ ኖርዊች ሲቲ ክለብ አባል በመሆንና በሜጀር ሊግ ሶከር አሳይቶት በነበረው ድንቅ ብቃት እጅግ ታዋቂነትን ስለማትረፉ ሰምታችሁ ይሆን? በ2026 የፊፋ ዓለም ዋንጫ ላይ ለካናዳ በመሰለፍ የኢትዮጵያ የዘር ግንድ ኖሮት በዓለም ዋንጫ መድረክ ላይ የተጫወተ የመጀመሪያው ተጫዋች በመሆን ታሪክ የሰራውን። አዎ፣ በዓለም ዋንጫው ጅማሮ አካባቢ መነጋገሪያ መሆኑን ተከትሎ በርካታ ቤተሰቦቻችን እባካቸው ታሪኩን ሰሩልን፣ ስለሱ በቂ መረጃ ስጡን እያላችሁ ጠይቃችሁንም ነበር። ታዲያ እኛ የእሱን ጥንክር ሰንደን ሳንጨርስ እሱ ወደ እናት አባቶቹ ሀገር ኢትዮጵያ አምርቶ አዲስ አበባ ገብቷል። ታዲያ ይህንን ተከትሎ የአሊ አህመድን ሙሉ የህይወትና የእግር ኳስ ታሪክ እንዲሁም ወደ ኢትዮጵያ የመጣበትን ምክንያትና በቆይታው ስለሚኖሩ ዝርዝር መረጃዎች እነሆ በዕለቱ የገበያ ስፖርት ትንታኔያችን እንደሚከተለው እናቀርብላችኋለን። ሐምሌ 14 ቀን 2018 ዓ.ም ዕለተ ማክሰኞ። መኮንን አልማው ነኝ። አብራችሁን ቆዩ። ከሜዳው ባሻገር and he improvised a quite delicious finish. He will have his say, and with moments left of this game, and he has crashed it into the flag stayed down. ብሂል ኢትዮጵያውያን በአባባላቸው ነገርን ከስሩ ውሃን ከጥሩ እንዲሉ ትውልደ ኢትዮጵያዊው የእግር ኳስ ኮከብ አሊ አህመድ መቼና የት ተወለደ ከሚለው ስር ቅኝታችንን እንጀምረው። አሊ የ2026 ዓለም ዋንጫን ካዘጋጁ 3 ሀገራት መካከል አንዷ በሆነችው በሀገረ ካናዳ የተወለደ ገና በ26 ዓመቱ ስመጥር የሆነ የእግር ኳስ ተጫዋች ነው። አሊ አህመድ ከ26 ዓመታት በፊት ጥቅምት 10 ቀን 2000 ላይ በካናዳ ቶሮንቶ ከተማ ተወለደ። ወላጆቹ አቶ አፈንዲና ወይዘሮ ሙና ከ30 ዓመታት በፊት ከምስራቅ ሐረርጌ ዞን በዴሳ ከተማ ወደ ካናዳ የተሰደዱ ናቸው። ቤተሰቦቹ ወደ ካናዳ ካመሩ ከ4 ዓመታት በኋላ የተወለደው አሊ በኢትዮጵያዊነት ባህልና ወግ አስተዳደግ እየተኮተኮተ ማደግ ጀመረ። ከቤተሰቦቹ ጋር ባለው ጥብቅ ትስስር የተነሳም አፋን ኦሮሞን ወይም ኦሮምኛንና እንግሊዘኛን አቀላጥፎ መናገር ችሏል። በልጅነት እግሩ ድክ ድክ እያለ ኳስን ማንከባለል የጀመረው አሊ እያደገ በሄደ ቁጥር የእግር ኳስ ችሎታው አብሮ እየጎበዘ በአስገራሚ ተሰጥኦ ተመልካቹን እያፈዘዘ የተጫዋችነት መክሊቱን በሚገርም ብቃት እየከወነ እንቦቀቅላ ዕድሜው አጃይብ ማስባል ጀመረ። በዚህም የብዙዎችን ቀልብ የገዛውና ትኩረት መሳብ የቻለው አሊ በርካታ አካዳሚዎች አይናቸውን የሚጥሉበትና ለነገ ተስፋቸው እምነት የሚጥሉበት ኮከብ እየሆነ መጣ። የሚያጠግብ እንጀራ ከምጣዱ ያስታውቃል እንዲሉ የእግር ኳስ ጉዞውን በ6 ዓመቱ በኖርዝ ቶሮንቶ አካዳሚ የጀመረው አሊ እንደ አውሮፓውያኑ ዘመን አቆጣጠር በ2002 ወደ ቫንኩቨር ዋይት ካፕስ አካዳሚ አመራ። ወደዚህ አካዳሚ ከመግባቱ በፊት ግን ለተለያዩ የአካባቢው ክለቦች ተጫውቶ ማሳለፍ ችሏል። ጅማሮውን ስንመለከት ገና በ6 ዓመቱ በኖርዝ ቶሮንቶ ወይም በሰሜን ቶሮንቶ ክለብ እግር ኳስ መጫወት ጀመረ። በዚህ ጊዜም ከባድ ፈተና ገጥሞት ከእግር ኳስ ጋር ለመለያየት ተቃርቦ እንደነበረ ታውቋል። ገና በታዳጊነቱ የቶሮንቶ እግር ኳስ አካዳሚ ውሉን ውድቅ በማድረግ በፖርቹጋል፣ ስፔን፣ እንግሊዝና ኔዘርላንድስ በመዞር የተለያዩ የሙከራ ጨዋታዎችንም አድርጎ ነበር። ሆኖም በኮቪድ-19 ወረርሽኝ ወቅት ያለምንም ገቢ ያደርገው የነበረው ጥረት ተስፋው በቶሎ ፍሬ አለማፍራቱንና ወረርሽኙ የነበረውን ዓለም አቀፍ ተጽዕኖ ተከትሎም አሊ የእግር ኳስ ህልሙ ሊያበቃ ተቃርቦ ነበር። ታዲያ ቫንኩቨር ዋይት ካፕስ አካዳሚን ከተቀላቀለ በኋላ ያሳየው ድንቅ ብቃትም እንደ አውሮፓውያን አቆጣጠር በ2023 አሊ አህመድ ለዋናው የቫንኩቨር ዋይት ካፕስ ቡድን በመፈረም አዲስ ታሪክ ጻፈ። በሜዳ ላይ ያለው ፍጥነት፣ የማጥቃት ችሎታና ለተጋጣሚ ፈታኝ የሆነ ታታሪነቱ በቡድኑ ውስጥ ቁልፍ ተጫዋች እንዲሆን አደረገው። አሊ አህመድ ለቫንኩቨር ዋይት ካፕስ ክለብ በሁሉም ውድድሮች 102 ጨዋታዎችን አድርጎ 8 ጎሎችን ማስቆጠር ችሏል። እንዲሁም
14 ለግብ የሆኑ ኳሶችን አመቻችቶ በማቀበል የቡድኑ ወሳኝ ተጫዋች ከመሆኑ ባሻገር ከስብስቡ ጋር የካናዳ ሻምፒዮና ዋንጫንም ማሳካት ችሏል። ለክለቡ በሰጠው የላቀ አገልግሎትም በውድድሩ የካናዳ ምርጥ ወጣት ተጫዋች በመባል ለመሸለም በቅቷል። ከተለያዩ ውድድሮች አንጻር የነበረውን አጠቃላይ አፈጻጸም ስንመለከትም የቫንኩቨር ዋይት ካፕስ ቆይታ ከ2022 እስከ 2025 በሜጀር ሊግ ሶከር 71 ጨዋታዎችን አድርጎ 4 ጎሎችን አስቆጥሮ 11 ለግብ የሆኑ ኳሶችን ደግሞ አመቻችቶ ማቀበል ችሏል። ጠንካራ የእስልምና እምነት ተከታይ እንደሆነ የሚነገርለት አሊ አህመድ በረመዳን ወር እየጾመ በሜጀር ሊግ ሶከር የመጀመሪያ ጨዋታውን ማድረጉም ተወስቶለታል። በኮንካካፍ ቻምፒዮንስ ዋንጫ ጨዋታም ምንም እንኳን ጎል ባያስቆጥርም በ9 ጨዋታዎች ተሰልፎ በመጫወት ቡድኑን ያገለገለ ሲሆን 1 አሲስትም ማድረግ ችሏል። በሊግስ ካፕም እንዲሁ በ3 ጨዋታዎች ላይ ተሰልፎ በመጫወት ክለቡን ማገልገል ችሏል። በተጨማሪም በካናዳ ዋንጫ ጨዋታ ላይ በ9 ጨዋታዎች ተሰልፎ 2 ግብ የሆኑ ኳሶችን አሲስት ማድረግ ችሏል። ከነዚህ ስኬቶች ሁሉ በኋላ ታዲያ ተጫዋቹ ከወራቶች በፊት በጥር 2026 ወደ እንግሊዝ ቻምፒዮንሺፕ ክለብ ወደ ኖርዊች ሲቲ መዘዋወሩ ይታወሳል። አሊ አህመድ በካናዳ ሊግ ያሳየውን አስደናቂ ብቃት ተከትሎ ወደ እንግሊዙ ክለብ ኖርዊች ሲቲ የማምራት አስደናቂ ዕድል ያገኘ ሲሆን በዚህም ከቀድሞው የአርሰናሉ ተስፈኛ የመሃልና የመስመር ተጫዋቹ ዘላለም ጌዲዮን በኋላ በእንግሊዝ ሊግ ያየነው ሁለተኛው ትውልደ ኢትዮጵያዊ ተጫዋች ሆኗል። በአሜሪካ ሜጀር ሊግ ሶከር ባሳየው አስደናቂ ብቃት ምክንያትም አሊ አህመድ በጥር 2026 ወደ እንግሊዝ አምርቶ ለታዋቂው የቻምፒዮንሺፕ ክለብ ኖርዊች ሲቲ ፈረም ችሏል። ወደ ክለቡ እንደገባም በፍጥነት የቋሚ አስተላለፍ ውስጥ በመግባት በብዙዎች ዘንድ አስገራሚ ግብና አሲስቶችን በማድረግ የኖርዊች ሲቲ አድናቆትን አትርፏል። በክለቡ 21 የማሊያ ቁጥር በመልበስ በመጀመሪያ ጨዋታው ላይ ለግብ የሚሆን ኳስ አሲስት ማድረግ ወይም አመቻችቶ ማቀበል ችሏል። በ2025-26 የውድድር ዘመን በ19 የሊግ ጨዋታዎች 4 ግቦችንና 3 አሲስቶችን በማስመዝገብ የቡድኑ ቁልፍ ተሰላፊ መሆንም ችሏል። እንደ አውሮፓውያን አቆጣጠር ከጥር 2026 ጀምሮ የእንግሊዝ ሻምፒዮንሺፑን ክለብ ኖርዊች ሲቲን በመቀላቀል አስደናቂ ብቃት እያሳየ የሚገኘው አሊ አህመድ ከተዘዋወረበት የመጀመሪያ ጊዜ አንስቶ ባደረጋቸው ጥቂት ጨዋታዎችም ያስቆጠራቸው ግቦችና ያደረጋቸው አሲስቶች ቡድኑን ከወራጅ ቀጠና እንዲወጣ ትልቅ አስተዋጽኦ አድርጓል። አሊ በፈጣን ጉዞውና በሁለቱም እግሮቹ በጥሩ ሁኔታ ኳስን የመጫወት ችሎታው በስፖርት ተንታኞች ዘንድ ከፍተኛ እውቅናንና አድናቆትን አስገኝቶለታል። ትውልደ ኢትዮጵያዊ አማካኝ አሊ አህመድ በ2026 የፊፋ ዓለም ዋንጫ ላይ ለካናዳ ብሔራዊ ቡድን በ4 ጨዋታዎች ላይ ተሰልፎም መጫወት ችሏል። በውድድሩ ላይ ግብ ባያስቆጥርም ወይም ለግብ የሚሆን ኳስ አመቻችቶ ባያቀብልም ለሀገሩ ታሪካዊ ጉዞ ግን ከፍተኛ አስተዋጽኦ አድርጓል። በመድረኩ የተካፈለ የመጀመሪያው የኢትዮጵያ የዘር ግንድ ያለው ተጫዋች የሆነው አሊ በ2026 ዓለም ዋንጫ ለካናዳ 4 ጨዋታዎችን ያደረገ ሲሆን 3ቱን ጨዋታዎች በቋሚ አሰላለፍ ውስጥ ሆኖ መጀመር ችሏል። በተቀያሪነት የገባው በአንድ ጨዋታ ሲሆን በአጠቃላይ 238 ደቂቃዎችን በሜዳ ላይ ማሳለፍ ችሏል። በ238 ደቂቃዎች የሜዳ ቆይታው ኳስ የማስተላለፍ ስኬቱ 80% ሲሆን 57 የተሳኩ ኳሶችንም ማቀበል ችሏል። 4 ለግብ የሚሆኑ ትልልቅ ዕድሎችንም ፈጥሯል። 3 የተሳኩ ታክሎችንም ወርዷል። በቆይታው ምንም ቢጫ ወይም ቀይ ካርድም አልተመለከተም። አሊ አህመድ በምድብ ቢና በ16ቱ የጥሎ ማለፍ ጨዋታዎች ላይ የተሳተፈባቸውን ጨዋታዎች ስንመለከት ካናዳ ከቦስኒያ ሄርዞጎቪና 1 አቻ በተለያየችበት ጨዋታ በ30ኛው ደቂቃ ላይ በተቀያሪነት ገብቶ መጫወት ችሏል። ካናዳ ኳታርን 6-0 በሆነ ሰፊ ውጤት በረታችበት ጨዋታ በቋሚነት ተሰልፎ ለ71 ደቂቃዎች ያህል በመጫወት ድንቅ ብቃቱን አሳይቷል። ካናዳ በስዊዘርላንድ 2-1 በተሸነፈችበት ጨዋታም እንደዚሁ በቋሚነት ተሰልፎ 58 ደቂቃዎችን መጫወት ችሏል። እንደዚሁ ካናዳ የአፍሪካ ኩራት በሆነችው ሞሮኮ 3-0 በተሸነፈችበት በ16ቱ ማጣሪያ ጨዋታም በቋሚነት ተሰልፎ 79 ደቂቃዎችን ከተጫወተ በኋላ ተቀይሮ ወጥቷል።
ተጠናቋል። ካናዳ በሞሮኮ ተሸንፋ ከውድድሩ እስከወጣችበት የ16ቱ ዙር ጨዋታ ድረስ አሊ ቋሚ ተሰላፊ ሆኖ መጫወት ችሏል። ለካናዳም በአጠቃላይ ከ28 በላይ ጨዋታዎችን ያደረገ ኮከብ ነው። ይህ በዓለም ዋንጫ መድረክ ላይ ያሳየው ትልቅ ብቃትና በእንግሊዙ ክለብ ኖርዊች ሲቲ ያለው ፈጣን ተጽዕኖ አጃይብ ያስባለውና ትኩረት ያሰጠው አሊ በአሁኑ ወቅት ታዲያ ወደ እናት ሀገሩ ኢትዮጵያ በመምጣት ይፋዊ ጉብኝትን እንዲያደርግ አስችሎታል። ትውልደ ኢትዮጵያዊው የካናዳ ብሔራዊ ቡድንና የእንግሊዙ ክለብ ኖርዊች ሲቲ ተጫዋች የሆነው አሊ አህመድ በኢትዮጵያ ቆይታ ለማድረግ በትላንትናው ዕለት ነው ወደ አዲስ አበባ የገባው። ይህ በዓለም ዋንጫ መድረክ በታሪክ ለመጀመሪያ ጊዜ የተመለከትነው ትውልደ ኢትዮጵያዊ ተጫዋች አሊ አህመድ ወደ ኢትዮጵያ የመጣው በካናዳ የኢትዮጵያ ኤምባሲ ያቀረበለትን ይፋዊ የጉብኝት ጥያቄ በመቀበል ነው። አሊ ትላንት ቦሌ ዓለም አቀፍ አየር ማረፊያ ሲደርስም የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላሁን፣ የባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍ መሪ ስራ አስፈጻሚና የውጭ ጉዳይ ሚኒስቴር ፕሮቶኮል ዲፓርትመንትን ጨምሮ ሌሎችም አቀባበል አድርገውለታል። የውጭ ጉዳይ ሚኒስቴር፣ የባህል ስፖርት ሚኒስቴር፣ የቱሪዝም ሚኒስቴርና የኢትዮጵያ እግር ኳስ ፌዴሬሽን አሊ አህመድ በኢትዮጵያ የሚያደርገው ቆይታ የተሳካ እንዲሆን የጋራ ስራዎችን በማከናወን ላይ ይገኛሉ። እንግሊዙ ኖርዊች ሲቲ እየተጫወተ የሚገኘውና በ2026 የፊፋ ዓለም ዋንጫ ለካናዳ ብሔራዊ ቡድን በ4 ጨዋታዎች ላይ የተሳተፈው አሊ አህመድ እስከ ዓለም ዋንጫ ተሳትፎ ያደረሰው የእግር ኳስ ጉዞውና ስኬቶቹ ለበርካታ ኢትዮጵያውያንና ትውልደ ኢትዮጵያውያን ወጣቶች ከፍተኛ ተነሳሽነትን የሚፈጥር ስለመሆኑ ጥርጥር የለውም። የኢትዮጵያ እግር ኳስ ፌዴሬሽን በዓለም ዙሪያ የሚገኙ ትውልደ ኢትዮጵያውያን የሀገራቸውን መለያ ለብሰው እንዲጫወቱ ላለፉት ጊዜያት ከፍተኛ ጥረት እያደረገ የሚገኝ ሲሆን አሊ አህመድ ምንም እንኳን በሌላ ብሔራዊ ቡድን ማሊያ እየተመለከትነው ቢሆንም አሁንም ኢትዮጵያን መወከል የሚችሉ ባለተሰጥኦዎች በመላው ዓለም እንደሚገኙ ግን ትልቅ ማሳያ ነው። ፌዴሬሽኑ ከዲያስፖራ ማህበረሰብ ጋር ቁርኝት ለመፍጠር ለሚያደርገው ጥረትና ለቀጣይ አጋርነቶች የአሊ አህመድ አዲስ አበባ መምጣት ትልቅ ምዕራፍ የሚከፍት እንደሚሆንም ይጠበቃል። ታዲያ ተጫዋቹ አሊ በኢትዮጵያ በሚኖረው ቆይታ ያከናውናቸዋል ተብሎ የሚታሰብ ባቸው ዋና ዋና ዓላማዎችም የእግር ኳስ ወጣቶችን ማነቃቃትና ማበረታታት ቀዳሚ ይሆናል። በ2026 የፊፋ ዓለም ዋንጫ ከካናዳ ብሔራዊ ቡድን ጋር ያሳካውን አስደናቂ ስኬትና ለዚያ ያበቃውን የእግር ኳስ ጉዞ ልምድ በማጋራት በሀገር ውስጥ የሚገኙ ወጣት ተጫዋቾችን በጥሩ ሁኔታ እንደሚያነቃቃ ይጠበቃል። የስፖርት ተሳትፎን ማሳደግ የሚለውም እንዲሁ በሀገሪቱ ያለውን የስፖርት ተሳትፎ ማጠናከርና በዓለም አቀፍ መድረክ ጨርሶ ማትታወቀዋንና በአህጉራዊ መድረኮች ላይም ደካማ ተሳትፎ ያላትን ኢትዮጵያን ታሪኳን የሚቀይሩ ብላቴናዎችን ለማግኘት እንዲያስችል በኢትዮጵያ የስፖርት ልማት ላይ የራሱን አዎንታዊ አሻራ ማሳረፍ ነው። እንዲሁም የዲያስፖራ ትስስርን ማጠናከር ከዋና ዋና ዓላማዎቹ መካከል የሚጠቀስ ነው። የኢትዮጵያ እግር ኳስ ፌዴሬሽን በዓለም ዙሪያ የሚገኙ ትውልደ ኢትዮጵያውያን ባለተሰጥኦዎችን ከሀገራቸው ጋር ለማገናኘት የሚያደርገውን የዲያስፖራ ውህደት ፕሮግራም ለመንደፍ የተጫዋቹ መምጣት ትልቅ ሚና አለው። በተለይም ከቅርብ ጊዜ ወዲህ ሌሎች ያልተነገረላቸው ትውልደ ኢትዮጵያውያን የእግር ኳስ ከዋክብቶች ከየአቅጣጫው ብቅ ማለት መጀመራቸው የወደፊቱ የሀገራችን እግር ኳስ ላይ ተስፋ እንድንሰንቅ የሚያደርግ ሲሆን እንደ አሊ አይነት ትስስሮችን መፍጠር ደግሞ ጉዳዩን የበለጠ ያቆነጀዋል። ታዲያ ለአጭር ጊዜም ቢሆን የእግር ኳስ ልምዱንና የስኬት ምንጩን ለኢትዮጵያ ወጣት የእግር ኳስ ተጫዋቾች መነሳሻነትን ለመፍጠር የመጀመሪያውን ጉብኝት በማድረግ ወደ ወላጆቹ ሀገር ኢትዮጵያ የመጣው አሊ አህመድስ ጉዞውና ጉብኝቱ በምን መልኩ ይጠናቀቅ ይሆን? ለመልሱ በሌላ ዝግጅት የምንመለስበት ሲሆን የዕለቱን መሰናዶ ግን በዚሁ ቋጨው። የነገ ሰው ይበላል።